በመካከለኛው ክፍለ ዘመን ሞንጎላውያን የሚባሉ እጅግ በጣም ግዙፍና ታላቅ ወታደራዊ ኃይል የነበረው ሞንጎሊያን ኢምፓየር የተባለ ግዛት ነበር። እነዚህ አምባገነናዊ ሥርዓትን የሚከተሉ የሞንጎል ሰራዊቶች በደረሱባት ከተማ ሁሉ ከፍተኛ የሚባል እልቂት ሳይፈጥሩ እንደማያልፉ ታሪክ ይናገራል። ታዲያስ ከዕለታት በአንዱ ቀን በስራ ተብላ ወደምትጠራ የሙስሊሞች ከተማ ይደርሳሉ። ነገር ግን እንዳሰቡት ከተማዋ ሰርገው ለመግባት ምቹ አልነበረችም። ራሷን ከጠላት የሚከላከል ታላቅ ግንብን ሰርተው ነበርና የዚህን ጊዜ ወደ ውስጥ መግባት በፍጹም እንደማይቻል የተረዳው የሞንጎላውያን መሪ ከብዙ ማሰላሰል በኋላ አንድ ዘዴ ያገኛል። ይህውም በውስጡ ያሉ ነዋሪዎችን በሁለት ጎራ መክፈል ነው። ታዲያስ ያቀደው ሴራ በትክክል እንዲሳካ ውስጡ ያሉ ግማሽ የሆኑ ነዋሪዎች ሰላማዊ እንደሆኑ ከእነርሱ ጋር አንዳች ጸብ እንደማይፈልግና እነዚያኞቹ ቡድኖች ሰላም የማይፈልጉ ጠላቶች እንደሆኑ በተደጋጋሚ መልእክት ይልክላቸዋል። እነርሱም አብረው ሆነው እነዚያን የሚያስወግዱ ከሆነ መጨረሻ ላይ እጅግ በጣም የሚያጓጓ ዘመናዊና የተድላ ሕይወት እንደሚኖሩ ያሳምናቸዋል። በኋላም ላይ ሙስሊሞች ይህንን በማመን አንዳቸው በአንዳቸው ላይ ይነሳሉ። በመካከላቸው ጦርነትን ፈጥረው ይጫረሳሉ። በመጨረሻ እነዚህ ከሞንጎላውያን ጎን የቆሙት ሙስሊሞች ያሸንፉና ያንን የተዘጋውን ቤተ መንግስት ወይ ደግሞ ግንብን ይከፍቱላቸዋል። በኋላም ሞንጎላውያን ወደ በስራ ከተማ ይገባሉ። ልክ እንደገቡ አጠቃላይ በውስጡ ያሉ ነዋሪዎችን ሁሉ ይጨፈጭፋሉ። ከዛ በኋላ ንጉሱ እንዲህ አላቸው፣ እናንተ ለገዛ ወንድሞቻችሁ ያልታመናችሁ ሙስሊሞች እንዴት እኔ ጠላታችሁ ለሆንኩት ትታመናላችሁ? በማለት አጠቃላይ በውስጡ ያሉ ነዋሪዎችን ጨረሳቸው። ከዚህ ታሪክ የምንረዳው ትልቁ ቁም ነገር ምንድነው? ጠላታችሁ እናንተ መካከል ገብቶ አንደኛውን ማድነቅ ከጀመረና አንደኛውን መንቀፍ ከጀመረ በእርግጠኝነት መጨረሻ ላይ ሁለታችሁንም ሊያጠፋችሁ ነው።